አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነባዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት፣ ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድን የተቀመጠው ማለት የሚያድን ስለሆነ እኮ ነው። ፍርድ ያለበት ዕዳ ያለበት ወገኔ ንቃ። ከሚጠፉ ጋር አትጥፋ፣ ከሚኳትኑ ጋር አትኳትን። ዕዳ ፍርድ፣ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም ወገኔ። ወረድ ይልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካህኑ ወጥቶ እኮ የሚናጻው። ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፏል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ቢገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየህ፣ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለ እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣ ውስጥ ክርስቶስ የሚኖር ከሆነ ለማዳን አደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው? ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን?